በእስልምና እምነት ተከታዮች ዘንድ ወሩ ታላቅ ወር ነው። የአብሮነት፣ የአንድነት፣ የመረዳዳትና የመደጋገፍ ወርም ነው። ፍጹም ሰላም፣ ፍጹም ፍቅር የነገሰበት የበረከት፣ የጽሞና፣ ከክፋት የሚታቀቡበትም ወር ነው ታላቁ የረመዳን ወር። በዚህ ወር ሰው ከራሱ የሚመክርበት፣ ከፈጣሪው የሚታረቅበት ቅዱስ ወር ነው። ይህን የረመዳን ጾምን ምክንያት በማድረግ የከምባታ ዞን አስተዳደር በዱራሜ ክላስተር ለሚገኙ የእስልምና እምነት ተከታዮች የኢፍጣር መርሃ ግብር በአቶ ኡስማን ሱሩር መኖሪያ ቤት አካሂዷል። የዞኑ ዋና አስተዳዳሪ አቶ አረጋ እሸቱ እንደገለጹት ይህ የኢፍጣር ፕሮግራም በዋናነት አብሮነትንና ፍቅርን ለማዳበር ታስቦ የተዘጋጀ መሆኑን ተናግረዋል። የሰው ልጅ ሃይማኖት የሚኖረው ሰው ከሆነ በኋላ ነው በማለት የሰው ልጅና ወንድማማችነት ከምንም በላይ ቅድሚያ እንደሚሰጣቸው ኃላፊው አስገንዝበዋል። በሰውነት ሁላችንም አንድ ነን፣ ሰዎች ነን። ስለዚህ እንደዚህ የሚያገናኘን ከሁሉ በፊት ሰውነት ነው፣ ሰው መሆን ነው የሚያገናኘን። ሰው ከሆነ በኋላ ነው ሙስሊም የሆነው ወይም ክርስቲያን የሆነው ወይም ደግሞ ሌላ ሃይማኖት የሚከተል የሚሆነው ሰው ከሆነ በኋላ ነው። ስለዚህ ሰውነት ከሃይማኖት ይቀድማል ማለት ነው። ስለዚህ እኛ ሰዎች ስለሆንን በሰውነት ውስጥ ብዙ ነገር ስላለ ያ ሰውነት አገናኝቶናል ማለት ነው። ስለዚህ ወንድሜ እስልምና ሃይማኖት ይከተላል፣ እኔ ክርስትናን እከተላለሁ፣ ሌላው ሌላ ሃይማኖት ይከተላል። በሰውነት አንድ ስለሆንን አንድ ላይ እንኖራለን ማለት ነው። ይሄንን ለማጠናከር ነው በእንደዚህ አይነት መንገድ ተገናኝተን አብረን እየበላን አብረን እየተጫወትን አብረን ሐሳቦችን እየተለዋወጥን ያለነው ከዛ የመነጫ ስለሆነ ነው። አቶ አረጋ አክሎም ኢትዮጵያውያን ያሉንን ልዩ ልዩ መልክ ለጌጥ ልንጠቀምበት እንደሚገባና በውስጣችን ፍቅር ስላለ ጠባቡ ቤት ሰፍቶን አንዳችን ለሌላችን አስፈላጊ መሆናችንን በተግባር ያሳየንበት ወቅትም ነው ብለዋል። እኛ ደግሞ እንደ ኢትዮጵያውያን ብዙ አይነት መልክ ያለን ሰዎች ነን። ኢትዮጵያ ውብ ነው የምትባለውም ለዚህ ነው። ኢትዮጵያ ውብ ነው የምትባለውም ለዚህ ነውና ይሄ ነው። ከዛ ባሻገር ሁሉ ጊዜም እንደዚህ እንግዲህ ይሄ ቤት ስናየው በጣም ጠባብ ቤት ነው። ሰው በህብረት በፍቅር በመተሳሰብ ሲሆን ጠባብ ቤት ብዙ ሰዎችን ይይዛል። ፍቅር በሌለበት ሰፊ ቤት ውስጥ ሁለት ሰዎች አብረው መቀመጥ አይችሉም። በእኛ መካከል ፍቅር ስላለ፣ በእኛ መካከል ውስጣዊ አንድነት ስላለ፣ ወንድማማችነት ስላለ፣ የእህትማማችነት ስላለ በጠባብ ቤት ውስጥ በጣም ብዙ ሆነን ለረጅም ሰዓት አብረን ቆይተናል። በዚህ በጠባብ ቤት ውስጥ አብረን በቆየንበት ምንም አይነት ዲስኮምፎርት አልተሰማንም። ስለዚህ ከዚህ መውሰድ የምንችለው ኢትዮጵያ በፍቅር በመተሳሰብ በመደማመጥ በመከባበር አንዳችን ለሌላችን አስፈላጊ እንደሆንን አውቀን አምነን እኔ ለወንድሜ አስፈላጊ ነኝ፣ ወንድሜ ለኔ አስፈላጊ ነው፣ እሱ የትኛውንም ሃይማኖት ቢከተል ሰው ነው፣ ኢትዮጵያዊ ነው፣ ወንድሜ ነው ብለን ከተሳሰብን ኢትዮጵያ ውስጥ ምንም ያህል ቁጥራችን ብዙ ቢሆን በጋራ መኖር እንደሚቻል በዚህ ቤት ውስጥ ያየነው ፍቅር ያስተምራል ማለት ነው። ስለዚህ ዋናው መተሳሰብ፣ ወንድማማችነትን ማጎልበት፣ የልብ አንድነትን መፍጠር፣ ለጋራ ዓላማ መቆም ያስፈልጋልና ፕሮግራማችን ይሄን መልእክት ነው የሚያስተላልፈው። በዚህ አጋጣሚ ለሙስሊም ወንድሞቼ መሀል ላይም ቢሆን እንኳን ለዚህ ለረመዳን ቅዱስ ወር በሰላም አደረሳችሁ። በምክትል ርዕሰ መስተዳድር ማዕረግ የማዕከላዊ ኢትዮጵያ ክልል የገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ሱሩር በበኩላቸው ረመዳን የፍቅር የአንድነትና የመተሳሰብ ወር መሆኑን ጠቅሰው የከምባታ ዞን አመራሮች አብሮነት እንዲጎለብት ላደረጉት ጥረት ምስጋናቸውን አቅርበዋል። ያው ረመዳን የመተሳሰብ የመተዛዘን የአብሮነት የፍቅር ወር ነው የሚለውን ከትላንቱ የዛሬው ይበሳል ከፍ ብሏል። እንግዲህ አብሮነት የሚታየው የሚገለጠው በዚሁ ነው። እንግዲህ ሌላ መገለጫ የለው። የተለያዩ እምነት ተከታይ የተለያዩ አስተሳሰብ ያላቸው ሰዎች አንድ ላይ ሆነው ረመዳንን በጋራ ይፍጣር እንደዚህ በአማረ በተዋበ መልኩ ማስኬድ አልহামዱሊላህ ለዚህ ምክንያት መሆን እንደዚህ ለመሰባሰባችን እንግዲህ የሆነ ምክንያት ተፈጥሯል ማለት ነው። ረመዳን ዋና ምክንያት ነው። የኛም ደግሞ ዝግጅት ሌላው ምክንያት ነው። ለዚህ ምክንያት መሆን አልহামዱሊላህ ነው የምለው። ወንድሞቼ ከምባታ ዞን አስተዳደር አመራሮች ይሄ አብሮነታችን የበለጠ በወንዱን ማጠናከሪያ ነው። ረመዳንን በጋራ ሆነን ረመዳን ወር ኢፍጣር እዚህ ክላስተር ላይ ካሉ የክላስተሩ አመራሮች፣ ሙያተኞች፣ ዞኑ፣ የከተማው
አመራሮችና ሙያተኞች ጋር እንደዚህ በጋራ ሆኖ እንደዚህ መፍጠር ለኔ ትልቅ ትርጉም አለው። አልሐምዱሊላህ ነው የምለው። አመል እንጂ ቦታ አይጠብም ያሉት ኃላፊው የአብሮነት ትርክት የሚገነባው በተግባር መሆኑን ለዚህም የዞኑ አስተዳደር ላሳየው አርአያነት ትልቅ ክብር እንዳላቸው ገልጸዋል። እንግዲህ እዚህ ቦታ ታችቷል የነበረው የሰው ልጅ ቦታ አመል እንጂ ቦታ እንደማይጠባ አይተናል። ከዚህ ብዙ ነው የምንማረው። ከዚህ በጣም ብዙ ነገር መማር እንችላለን እና ወደኛ ሀገር ብሂልም አለ የኛ ህዝብ የሚለው ፍቅር ካለ አንድ ዳቦ ለብዙ ይበቃል ይላል፣ አንድ እንጀራ ለብዙ ይበቃል ይላል። እንግዲህ ትንሽ ቦታ ለብዙ ሰው እንደሚበቃ ኢፍጣሩ ላይ የነበረው ያያችሁት ትልቅ ምስክርነት ነው። ይሄን የበለጠ ግን እያዳበርነው እያጠናከርነው ሁሌም እንግዲህ መንግስታችንን እንደ ሀገር እየተሰሩ ያሉ ህብራዊነትን ህብረብሔራዊነትን የአብሮነት ትርክትን መገንባቱ ጉዳይ የአብሮነት ትርክት ዝም ብለን በልባብ ምናምን አንገነባውም። እንደዚሁ እንዲህ አይነት የጋራ በሚያደርጉ ጉዳዮች የጋራ በሐዘኑም በደስታውም ፍቅራችንን እየገለጽን ስናቆየው ይሄ ጉዳይ ለሀገራችንም ለምንከተለው እምነትም ያው የትኛው እምነት ብንከተል እምነት ሰው መሆን ነው የሚቀርበው ነው የሚለው። መጀመሪያ ሰው ሆነ ከዛ በኋላ የማን ነው የሚለው እንጂ ያን አስበልጥ ያን አሳንስ የሚል ነገር የለውም። እንግዲህ ወደ ሰውነት እየተመለስን ነው ማለት አልሐምዱሊላህ ነው ማለት የምወደው። እጅግ ደስ ብሎኛል። ከትላንቱ የዛሬው ከፍ ብሏል። ከካቻምናው ያምናው ይሻል ነበር፣ ካምናው ደግሞ ዘንድሮ ይሻላል፣ ከትላንቱ ደግሞ የዛሬው በጣም ከፍ ብሏልና ይሄንን ላሰባችሁም ላስተባበራችሁም ሁሉም አመራሮቹም ሙያተኞቹም እኔ ትልቅ ክብርና ምስጋና አለኝ። እንግዲህ ይሄን አብሮነታችን የበለጠ እያጠናከር ነው መሄድ ነው። የአንድ ወቅት ጉዳይ ሳይሆን በስራችንም የስራችን አካል እያደረግን ይሄን አጠናክረ ነው መሄድ ለሁላችንም ይጠቅማል፣ ለሀገራችንም ይጠቅማል፣ ለህዝባችንም የሚጠቅም ነገር ነውና ይሄ በጣም ደስ ብሎኛል። አልሐምዱሊላህ ነው ማለት ነው። በመርሃ ግብሩ ላይ የታደሙ የማዕከላዊ ኢትዮጵያ ክልል ግብርና ቢሮ የፋይናንስ ባለሙያ ወይዘሮ ዴተሜ ጀማልና የክልሉ ቡናና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ ቶፊክ ጀዋር የተደረገላቸው የኢፍጣር ግብዣ እጅግ እንዳስደሰታቸው ገልጸዋል። ድርጊቱ የእምነት እኩልነትን በተግባር የሚያሳይ በሁሉም እምነቶች ዘንድ አብሮ ማሳለፍ ትልቅ ሀገራዊ እሴት መሆኑን ጠቁመው ይህ እንደ ሀገር ሊዳብር የሚገባው ተግባር መሆኑንም አብራርተዋል። በጣም ደስ ይላል። ያው በክልላችን እንግዲህ ዱራሜ ዞን ያቀረበልን የኢፍጣር ፕሮግራም በጣም ደስ ይላል። በጣም ለየት ይላል። ካምናውን በተለየ በርከት ብለን ነው ያፈጠርነው። እናቶቻችንን መጥተው ነበርና በጣም ደስ የሚል ፕሮግራም ነው። እናመሰግናለን። ያው እንግዲህ ረመዳን ወር ያው ትልቅ ወር ነው። ከ12 ወራቶች በጣም ትልቅ ቦታ የሚሰጠው ወር ነው በእስልምና። እንግዲህ እንደ አጠቃላይ ይሄ ፕሮግራም እንደዚህ አይነት ፕሮግራሞች የሚኖሩበት ጊዜ ፕሮግራሞቹ የተፈጠሩ ፕሮግራሞች አይደሉም፣ የነበሩ ፕሮግራሞች ናቸው። ምናልባት በይዘት ሊሰፉ ይችላሉ፣ ኦፊሻል ልናደርጋቸው እንችላለን እንጂ በየማህበረሰቡ ውስጥ እንደዚህ አይነት ፕሮግራሞች አብሮ የማሳለፍ ፕሮግራሞች የአብሮነት ፕሮግራሞች አሉ። በክርስትናም ውስጥ በእስልምናም ውስጥ እርስ በርስም እንደዚህ አይነት ፕሮግራሞች አሉ ማለት ነው። ይሄ ዩኒቨርሲቲ ቢኬድ ክርስቲያኑ ሙስሊም ጾም በነበረ ጊዜ እርስ በርስ እየተደጋገፈ አንዱ ለአንዱ እያቀረበ ነው የምናሳልፈው። ከዩኒቨርሲቲ ውጭም እንደዚሁ ጎረቤት በሆነም ጊዜ ተጠራርተህ እየበላ በበዓል ጊዜ አብረህ እየበላ በዚህን ጊዜ ነው የምናሳልፈው። ስለዚህ ይሄ በማህበረሰብ ውስጥ ያለ እሴት ነው፣ ትልቅ እሴት ነው። ስለዚህ ይህንን ማዳበር እንደ መንግስትም ደግሞ የማህበረሰቡን እሴት የማሻሻል ማለት የማሳደግ ያንን ተከትሎ የመሄድ ስለሆነ እኛ አሁን ባለንበት ሁኔታ ከዞኑ አስተዳደር እንደዚሁም ደግሞ ክላስተሩ ካለው የአጠቃላይ የመንግስት ሰራተኛ ጋር ሆነን በጋራ ትላንትም አሳልፈናል፣ ዛሬም አሳልፈናል። ይሄ ያንን የማህበረሰቡን እሴት ከፍ የምናደርግበት የማህበረሰቡን እሴት የምንከተልበት አንዱ ፕሮግራም ስለሆነ በጣም ደስተኛ ነን። ሌሎች የክላስተሩ አመራሮችና ባለሙያዎች በበኩላቸው ረመዳን በመልካም ስራ ጀነት የሚገዛበት ወቅት መሆኑንና ልዩ ልዩ ማንነታችን ውበታችን መሆኑን በመግለጽ ፕሮግራሙ የተሳካ እንደነበረ ምስክርነታቸውን ሰጥተዋል። በዚህ በረመዳን ወር ወቅት ከሙስሊም ወንድሞቻችን ጋር በጋራ የኢፍጣር ፕሮግራም ተዘጋጅቶ በዚህ በአማረ መልኩ አንድነትን ህብረ ብሔራዊነትን በሚያንጸባርቅ መልኩ ከክላስተሩ አመራሮች ጋር ከክላስተሩ ባለሙያ ጋር
በጋራ በማሳለፋችን በጣም ደስ ብሎኛል። ይሄ የሚገልጸው ኢትዮጵያዊነትን ነው። የኢትዮጵያን አንድነት፣ ህብረት፣ የተለያዩ ልዩነቶችን ደግሞ ወደ ውበት አጉልቶ የሚያሳይ ትልቅ መርሃ ግብር ነው። በዚህ አጋጣሚ ይህን ፕሮግራም ያዘጋጀልንን የከምባታ ዞን መዋቅር እጅግ አድርጌ ማመስገን ፈልጋለሁ። ረመዳን ወር ብዙውን ጊዜ ኃይል የምንጨምርበት ወር ነው። ሰዎች ስንጾም የምንዳከምበት ወር አድርጎ የሚያስቡ ነገር ግን እንደ ባለሙያ እንደኔ አብዛኛውን ባለሙያ የሚጾሙ ባለሙያዎች ከፍተኛ እንደው በዚህ ረመዳን ስራቸውን በትጉ የሚሰሩ አቅም ጨምሮ የሚሰሩበት ወር ነውና ሲጾም ጉልበቱንም ጭምር ነው ፈጣሪ ጨምሮ ይሰጠኝና በዚህም ያው ኢባዳውም አለ። በዚህ ወር ከፍተኛ የሆነ የሰማይ ቤታችንን የምንገዛበት ነው። ስለዚህ ከዚህ አንፃር ከፍተኛ ኢባዳ የምናደርግበት ወር ነው፣ እያደረግን ነው። በዚህ አጋጣሚ ሁላችንም ባደረግነው ልክ ፈጣሪ ይቀበለን እላለሁ።